ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ ማለት አልገባኝም። እዩ ላንተ ምንህ ናት? ጓደኛዬ፣ ፍቅረኛዬ ነች። ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሀላችሁ። የዩ ጓደኛ ስለመሆኑ የሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል። እኔ ለማንም ብዬ አይደለም አልኩ፣ ለብሩክም ላንቺ ብዬም አይደለም፣ እውነቱን ለመናገር ማለት ነው። የራሴን ልጄን ለማግኘት ነው አይደል? ልጁ የኔ እስከሆነ ድረስ የልጄን ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። ነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት እኔ አይደለሁም። ወሳኙ ነገር ነው። አምነሽ ትቀበይኛለሽ? እንጃ ምን እንደምል አላውቅም። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። በጣም ማለት ደስም ብሎኛል። ከምታስቡት በላይ በጣም ደስ ብሎኛል። በጣምም ስሜታዊ። ሰላም ዩቲዩብ እንዴት ናችሁ? ዛሬን ተመልሰን ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም ቀውጢና አነጋጋሪ የሆነ ነገር ያው ሰሞኑን በተፈጠረው የዛሬ መልስ ይሆናል ብዬ አስባለሁ። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ የሚገርምና የሚደንቅ ነው። አብራችሁኝ ሁኑ እስከ ቪዲዮ ፍጻሜ። ዛሬ የተፈጠረው ነገር የምናየው ይሆናል። የትም ሳትሄዱ ያው መመልከት ትችላላችሁ ማለት ነው። ሃይሚ ብሩኬና ሰሞኑን የተፈጠረው ነገር ታውቃላችሁ። በተለይ እዩ ከመጣሽ በኋላ የእዩ ባህል ወይ ደግሞ የልጁ አባት መጥቷል ተብሏል። አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ የምትለውን በተን ክሊክ እያደረጋችሁ እኔ ሰፖርት ለማድረግ ከፈለጋችሁ ሱፐር ቴንክስ የምትላለች ከታች እሱን ክሊክ እያደረጋችሁን የምታግዙኝ ሰዎች መደገፍ ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። አብረን የምናየው ይሆናል። ከዚህ ውጪ እስኪ ምን ይፈጠር አብረን ከእናንተ ጋር ቆይታ የምናደርግ ይሆናል። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ። እሺ ልጁን አልቀበልም ብለሃታል? እኔ አሁን እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ግን ልጁን አልቀበልም አላልኳትም። እሺ ጸባችሁ ታዲያ ምንድነው ማለት ያልተስማማችሁበት ነው? ያን ነገር ማስረዳት ይጠበቅብኛል። እኔ ደስ ይለኛል ለምሳሌ ነገራቶችን ክሊር ብታረጋልን ደስ ይለኛል። ግን አሁን ሃይሚ ስሚኝ፣ ቆይ እሱን ቀስ ብለን እንደርስበታለን፣ ችግር የለውም። ግን ይሄው በህዝብ ፊት ነው እንግዲህ አንተም ይሄንን ሪስክ ወስደህ እየቀለድኩ ነው አትለኝም መቼም አይደል? ለምን ቀልዳለሁ? ይሄው የልጁ አባት ነኝ ካለ አንቺ ደግሞ ከኔ ጋር የመመለስ ብዙ እንትኖች አሉሽ። ገብቶሻል? እኔ ምንም በማላውቀው በማይመለከተኝ ነገር ውስጥ ነው ጭምልቅልቅ ብዬ ህይወቴ የሸተተው። ገብቶሻል አይደል? እኔ ያን ነገርም ማስቆም ካቻልኩ ምናልባት ለዛም ነው የመጣሁት እንጂ ብሩክ ላይ ያው እየደረሰ ያለው ነገር እያየሁ ነበር። ምናልባት ረጅም ጊዜ ያላየሁም አሁን በቅርብ ነው ያየሁት። ሁሉንም ቪዲዮዎች አንድ ላይ ያየሁት አሁን ሰሞኑን እና ያን ነገር ማስተካከል ከቻልኩ አላውቅም፣ እናንተ ላይ ያለውን ነገር ባላውቅም፣ እኔ ግን እሷን ልጄን አምኜ ተቀብያለሁ። ልጁ የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። የልጁ አባት እኔ ነኝ። እኔ ደስ ብሎኛል። አሁን ምን አለ መሰላችሁ ወደ ሌላ ነገር ውስጥ መግባት አልፈልግም፣ ምንም አልፈልግም። ግን በቻልኩት አቅም እዩንም እሱንም አምጥቼ እዚህ ፊት ለፊታችሁ ጋር ሁሉም ነገር ክሊር ማድረግ እፈልጋለሁ። አንተም አይ ቲንክ ማግኘት አልቻልክም። እኔ በቻልኩት መንገድ እሷ ላገናኘ እችላለሁ። ምናልባት ይሄንን ቪዲዮ ስታይ ያደረግሽውም ነገር ደብሮሽን ደንግጠሽም ይሁን መሸሽም ምንም ማለትም የለብሽም። ለምን እንደዚህ አይነት ህይወት ውስጥ እንድንገባ እንደፈለግሽም አላውቅም። እንግዲህ የምናስተካክለው ይሆናል ይመስለኛል። አዎ የራሴ ጥፋትም አለበት። እውነቱን ለመናገር እኔና እሷ በመጋጨታችን ያጠፋኋቸው አንዳንድ ስህተቶች አሉ። የሰራው ስህተት አለ። ያ የኔና የሷ እንትን ነው፣ የራሳችሁ ጉዳይ ነው። እኔና እሷ ባጠፋን እንግዲህ ፋሚሊ ያው እንደተለመደው ሰሞኑን የተፈጠረው ነገር አይተናል በደንብ። ሃይሚም በጣም ስታለቅስ ነበር። ከብሩኬ ሲጣሉ ከጓደኞቻቸው ጋር ሲከራከሩና ሲጣሉ ነበር። ያው እርስ በርስ ጦርነት የሚባል ነገር ተፈጥሮ ነበር። ዛሬ ግን ምላሽ አግኝቷል ብዬ አስባለሁ። አሁን የመጣው ሰው ደግሞ ምንድነው ያው የልጁ አባት ነኝ የሚል ነው። አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ የምትሉን በተን ክሊክ ያደረጋችሁ ሁሌም እንሰራላችሁ ቪዲዮ እናንተ ጋር ይመጣል ማለት ነው። ስለዚህ የዛሬ ቪዲዮ ቁጭ ብለን ተከታትለን አዳምጠን ሰሞኑን የለፋንበት ሌላ ደግሞ ግራ የተጋባንበትም ቪዲዮ ስለሆነ አብራችሁኝ ሁኑ። የትም ሳትሄዱ እስከ ቪዲዮ ፍጻሜ በደንብ የምንከታተል ይሆናል። ይሄ ሰው ማን ነው? አብረን የምናየው ይሆናል። ወደ ቪዲዮ። እኔ ባጠፋሁት ነገር ምናልባት ካንተ ጋር ከዚህ በፊት ጓደኛ ነበረች ይመስለኛል። ያ ነገር ስላለ ወደ አንተ መታ ነው ብዬ አስባለሁ።
ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም በመሃላችሁ። አረ ወፍ የለም። እኔ ምንም እንደዚህ እንድትሉኝ አልፈልግም ከዚህ በኋላ እንዴ። ምክንያቱም ተገናኝታታል፣ ጓደኛ አግኝታታል። ያን ነገር ቪዲዮ ላይ ያየው ነበርና እንዳገኛት ራሱ ሳቅ በጣም እኔ ተናድጃለሁ። እሱ በቃ በጣም ይቅርታሽ ለሱ እኔ ብዙ ቁጭ አድርጌ ማውራት ነገሮች አሉ። ገብቷል። ምን ለምን እንደተገናኘ ምን እንደተፈጠረ ምናምን እኔ እነግርሃለሁ። እሺ ያን ማወቅ ፈልጋለሁ። እሱን ያስረዳለሁ በደንብ። አንተም ከእዩ ጋርም ያለብን ችግር ትፈቷለህ ብዬ ተስፋ አደርጋለሁ። እሷንም ማግኘት ካልቻልክ እኔም በሚሄድበት መንገድ እየሄድኩኝ ችግሮችን ለመፍታት ሞክራለሁ። እንኳን ደህና መጣ። ፈጣሪ ጽናቱን ይስጥህ። አይ ቲንክ የቅርብ ቤተሰብ ነው ያረፈብህና ፈጣሪ ጽናቱን ይስጥህ። ቅመሜ ወደ አንቺ ልመለስ ነኝ። ያንበሳ ይሄ ሁሉ ችግር የተፈጠረው እኔ ምንም በማላውቀው ነው። እሺ ኮኒ እኮ አሁን ግራ ገባኝ። እኔ እሱንም ቢሆን ብዙ ጥያቄዎችን ብጠይቀው ደስ ይለኛል፣ ግን ደግሞ አሁን እሱን ብቻ ሳይሆን ከእዩ ጋር አንድ ላይ ብዙ ጥያቄዎችን ብጠይቀው ደስ ይለኛል። እሷ የምትለውን ነገር ብሰማ ደስ ይለኛል እንጂ አሁን እኔ ሁሉም ነገር አዲስ ነው የሆነብኝ። አንተ የምትለው ነገር እኮ ድንገት ነው እንዳልሆንኩ የምትጠራጠሪበት ነገር ለምሳሌ እኔ እስከ ጥግ ሄዳ በጣም ብዙ ነገር ፈጥራ አሳምነኛለች። እኔም እኮ አባቢ እኔም እኮ እርግጠኛ አይደለሁኝም እኮ ግን እንዲህ ደፍሮ ማንም መቶ ሊናገረኝ አይችልም። የልጁ አባት ነኝ ብሎ እኔን ያንን ድፍረት ሊያወራኝ አይችልም። ልታመጣው ቻለች። እኔ እሱ ነው ምን ከዛላችሁ የተጣላችሁበት ነገር አለ ከዛ ኧረ ምንም በቃ እዛኔ እኔና እሱ አብረን መቀጠል ስላልቻለ እንደሩ ገብቷል። አይ ቲንክ 2 አመት ምናምን ነው ሞታልና ምንድነው አዳምና ምናምን የሚባል ነገር አለ እዚህ መስቀል ሲሆን የሚከበር ነገር ነውና የዛኔ ተገናኛል። ከዛ አብረን ነበርን በቃ ተለያየን። እኔና እሱ አብረን መቀጠል ስላልቻለ ምክንያት ያለ ምንም እንግዲህ ፋሚሊ እየሰማችሁ ትገኛላችሁ። በደንብ እየሰማናቸው ነው። የሚያወሩት ነገር በጣም ከባድ ነገር ነው። ያው ሰሞኑን የት ጠፍቶ ነው የልጃውን ድጋሚ ማንን አይቶ ነው ማንን ሰምቶ ነው ዛሬ ገና ከስንት ሳምንታት በኋላ መጥቶ ነገሮችን ለማስተካከል የሚጥረው? አንተ ማነ? ከየት መጣ? ለምን እንደዚህ ማድረግ ቻል? ከሷ ጋር ምን አይነት ግንኙነት አለ? አብረን የምናየው ይሆናል። ያው የልጁ አባት ነኝ ካሉ ሃይሚና ብሩኬ አይመለከታቸውም። ከዛ ከልጅቷ ጋር መጨረስ ይችላል። እንደዛ ነው ማድረግ ያለብን። ስለዚህ ቪዲዮ እንደዚህ አይነት አስነዋሪ ነገር ባይደረግ ጥሩ ነው። ያው መጀመሪያ መጥቶ የምታስተካክል ከሆነ ማስተካከል፣ የሁለቱንም ህይወት መበጥበጥ አስፈላጊ አይደለም። አሁን አያምጦና ሃይሚና ብሩኬ ቢለያዩ በእነሱ ሁለቱ ምክንያት ተለያዩ ማለት እኮ ነው፣ መጨረሻቸው ሆነ ማለት ነው። እንደዚህ ደግሞ አይደረግም። የኔ ፋሚሊ የጨረቃ ፋሚሊ እንደዚህ አይደለም። እንደዚህ አስነዋሪ ተግባር እንደዚህ የሚያስንቅ ነገር አያደርግም ብዬ ነው ተስፋ ማድረገው። ስለዚህ ያው ብሩኬ አስቀድሞ ሲናገር እንደነበረ ታውቃላችሁ። እኔ እንደዚህ አይነት ነገር አላደረኩም። ምንም አይነት ላይፍ ባሳልፍ ከሷ ጋር እንዲህ አይነት ነገር ግን አላደረኩም ይገኛል። እስኪ ቪዲዮ ፍጻሜ አይተን ተከታትለን ምን ይፈጠር አብረን ምን ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ምን ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ። እኔ ሰፖርት ለማድረግ ከፈለጋችሁ ሱፐር ታንክስ የምትላለች ከሪሜክስ ከሼር ምናምን ከነዛ አንደር ውስጥ ያለበት ማለት ነው። ለምሳሌ ከዛ ውስጥ የምትፈልጉ ሰዎች ያው ሰፖርት ማድረግ ትችላላችሁ። $2 እስከ ፈለጋችሁበት ዶላር ማለት የምትወዱኝና የምታከብሩኝ ሌሎቻችሁን አይደለም። ስለዚህ ይሄ ቪዲዮ እስከ ፍጻሜ አብራችሁኝ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንደዚህ ደረጃ የምትደርስ ልጅ ደግሞ አይደለችም። እኔ ደግሞ በቅርብ አውቃታለሁ። እኔም እስከማውቃት ድረስ እኮ ኖርማል ሰው ነች። ግን እንዴት ብቻ የሁሉ እንትን ውስጥ እንደገባች አላውቅም። ብቻ ሁሉንም ነገር ምን ይሆናል። ዋናው አባት ነኝ ብሎ መምጣቱ አይቀለኝም። እሱ ልክ ነህ። ነገሮችን ሊያቀል ይችላል። የልጁ አባት እኔ ነኝ ብለህ በራስህ እርግጠኛ ሆነ በመምጣትህ ብዙ ነገሮችን ሊያቀል ይችላል። ግን ደግሞ አሁንም ቢሆን ብዙ ያልተፈቱ ጥያቄዎች አሉ እኔ ጋር፣ አንተም ጋር ደግሞ ይኖራሉ ብዬ አስባለሁ። ሁላችንም ጋር ደግሞ ይኖራሉ እርግጠኛ ነኝ። ምንድነው ያልተፈታ ጥያቄ? እኔ ነገር ምናምን እንትን እያልኩኝ አይደለም፣ ለመቆስቆስ አይደለም። ግን ሁሉም ነገር ግልጽ መሆን አለበት። ለምሳሌ እስከ ጥግ ይሄ ሁሉ ሳምንታት እዚህ ከመጣን እንግዲህ አሁን ወደ 3 ሳምንት ምናምን አልፎናል፣ ወር ሊሆነን ነው አይደለ? ግን ይሄ ሁሉ ጊዜ ሰው በአንድ ርዕስ ላይ እንደዚህ ረጅም ሰዓት ሊጨቃጨቅ አይችልም። እሷ ደግሞ ረጅም ተጉዛ የልጅ አባት እሱ ነው ምናምን ብላ እስከ ማለት ደርሳለች። ምናልባት ለቅሶ ላይ ስለሆንኩ ትረዱኛላችሁ ብዬ አስባለሁ። ምናልባት አሁን 40ውን ምናምን አውጥቼ ነው የመጣሁት። ለቅሶ ጥዬ መምጣት አልነበረብኝም። ያንን ያደረኩት ለዛ ይቅርታ ጠይቃችኋለሁ። በጊዜ መጥቼ ነገሩን ብፈታላችሁና ብትመለሱ ደስ ይለኝ ነበር። እና ያው ሁሉ ርቀት የሄደችበት ምክንያት በርግጥ ከሷ ብናቀው ደስ ይለኛል። እውነቱን ለመናገር ማለት ነው። እኔ ምንም መሸፋፈን አልፈልግም። ከሷ ብናቀው ደስ ይለኛል።
አይ እንትኑ ችግር የለም መረጃዎች ምናምን ሊኖሩ ይችላሉ። አንተ እኔ ፎቶ ምናምን ይኖረን እንደ አንድ ፍቅረኛ እንደ አንድ ጓደኛ የሆነ ነገር አለኝ እኮ እሱንም አዘጋጅተን የምንመጣ ይሆናል። ሞር እንድታምኚ ማለት ነው። እሱን ነገር ባይ ደስ ይለኛል። የዩ ጓደኛ ስለመሆኑ የሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል ብታሳየኝ ማለት ነው። ለምሳሌ እኔ በጣም ልቤ እንትን ብሏል። አሁን ላይ የሆነ ለሰው ያለህ ቦታ ውርድ ሲል እንዴት ነው እንደዛ አይነት ስሜት ውስጥ ስለሆንኩኝ እነሱን ነገሮች ሊያስተካክልልኝ ይችላል። እሱን ሳይ ምናልባት ማለት ነው ያለሽበትን ስሜት ሳልረዳ ቀርቼ አይደለም፣ ግን እኔም አንቺ ያለሽበትን ስሜት እኔም አለሁበት። ያ ማለት ልጁ ያንተ አይደለም ተብዬ የብሩክ ነው እየተባለ ነው። እኔም ምንም በማይመለከተኝ እየተሰቃየሁ ነው። ምንም በማላውቀው ገብቶሻል አይደል? ስለዚህ አሁን ምንም ክሊር ምናምን ሁሉም ነገር ምን ደርስበት ይሆናል። ገብቶሻል? ዋናው እሱ መምጣቱ ነው። የልጁ አባት ነኝ ብሎ መጥቷል። እንግዲህ ፈጣሪ በሚያውቀው አይደለ? ስለዚህ ሁሉም ነገር ምን ይሆናል። እኔ እዚህ ጋር መናገር የምፈልገው ነገር ሃይሚ፣ እኔ የኢየሩስ የልጅ አባት እኔ አይደለሁኝ። እሺ እኔ ብሩክ አይደለሁኝም። አባትየው ይሆንና ዋናው ቁም ነገር ይሄ ነው። የቀሩትን ነገሮች እኔም ማገዝ ነገር ካለ እየተጋገዝን ምንፈታ ይሆናል። እኔ በቃ ይሄን ብቻ ነው ማሳወቅ የምፈልገው። ገብቶሻል? እስካሁን በቃ እየጮኩም እየተናገርኩ ምናምን የነበረው ውስጤን ስለማቅ ነበር። ገብቶሻል? አሁን እኔ አንቺ ስለምወድሽ ስለማምንሽ ብዙም አንቺ ላይ ገፍቼ መሄድ አልፈልግም። ገብቶሻል? የሆነ ነገር ይፈጠር አንቺ ትረስት ማድረግ እፈልጋለሁ። ብዙ ጊዜ ችግሮች ተፈጥሮብን ያንን በቃ እያስተማሩኝ ያለፉ ነገሮች አሉ አይደለ? አሁን ግን እንደዚህ ያውም እንደዚህ ተፈትኛ። አሁንም የኔ ፋሚሊ እንድታውቁ የምፈልገው ብዙ ያልተፈታ ጥያቄ አለ እያለች ነው ሃይሚ። ልክ ናት። ያው ካሁን በኋላ እሱ በመምጣቱ ብዙ የሚቀሉ ነገሮች አሉ። በፊት የተፈጠሩ ግርግር አሁን ትንሽ ይረጋጋል። ግን ዝም ብሎ መጥቶ የልጁ አባት ነኝ ብሎ ማውራት እና ሃይሚ ጋር ሳይሆን እዛ ከልጅቷ ጋር አንድ ላይ ሽምግልና ተገብቶ ሁሉም ነገር ቢጨርሱ ይሻላል። ካሳም መክፈል አለባት ብዬ ነው ማስበው። እነዚህ ሁለቱ ሰዎች ጥንዶች ስታጣላና ስታባላ የነበረችውን እቺ ሴት ማን ባሏ እንደሆነ ለይታ ሳታውቅ ብዙ ነገር ስታወራና ስትበጠበጥ ነበር። እንግዲህ የኔ ፋሚሊ ይሄ እኮ ነው አሁን በጣም ብዙ ስህተቶች፣ ትንሽ ነገሮች በጣም ብዙ ስህተቶችን ያመጣል። ትንሽ የምናደርጋት ስህተት በጣም ብዙ ማንችላቸውን ስህተቶች ያመጣል። ያው በአንድ ሰው ስህተት እነ ብሩኬም ህይወታቸውን ለማበጥበጥ ችለዋል ማለት ነው። ይሄ ነገር በጣም ግን ትንሽ ነገር ነበር ማለት ነው። ቀስ በቀስ ወደ ቼክ ማድረጉ ወይ ደግሞ ወደ እውነታው መንገድ መሄድ የሚቻል ቀላል ሚኒት የሆነች ነገር ነበረች እና አሁን ግን በጣም ተባስቶ ብዙ ጭቅጭቅና ብዙ ሳምንታት ንትርክ የበዛበት ቪዲዮና ህይወት ሆኗል ማለት ነው። ስለዚህ ይሄን ይመስላል። እስኪ ቪዲዮ ፍጻሜ አብራችሁኝ ሁኑ። ምን ልትለው ትችላለች? አባትነቱን ትቀበላለች ወይስ አትቀበልም? አብረን የምናየው ይሆናል። ወደ ቪዲዮ እንደዚህ በሚያስጠላ ሁኔታ ውስጥ ገብቼ ግን አንቺ ከጎን እኔን አላምንም ስትኝ በጣም ይደብራል አይደል? የኔ የምትዩ ሰው ሲሆን አንተ ብትሆን እኔን ታምነኝ ነበር ማለት ማንኛውም ሰው በእኔ ይከብዳል እኮ አውቃለሁ። ግን እኔ ደግሞ በጣም እየጣርኩ ነው። እመኚ ቢያንስ ጊዜ እንኳን ልትሰጪኝ እኮ ትችይ ነበር ቅመሜ አይደለ? ኦሬዲ ነገሩ ተፈቷል ብዬ አስባለሁ። አሁን በቃ ያለውን የቀረውን ነገር ዋናው ነገር አንተ ከእውነት ጎን ለመቆም መምጣትህ ነው። እኔ ለማንም ብዬ አይደለም አልኩ፣ ለብሩክም ላንቺ ብዬም አይደለም። እውነቱን ለመናገር ማለት ነው የራሴን ልጄን ለማግኘት ነው አይደል? ልጁ የኔ እስከሆነ ድረስ የልጄም ጉዳይ ነው። እሷንም ደግሞ ማጣት አልፈልግም። እኔ እሷ ያረገችበትን ምክንያት በስትክክል ቁጭ ብዬ ባወራት አሁን እኔ ላገኛት አልቻልኩም። ምንም ነገር አንተን ብታገናኘኝ ምናልባት አንተን ታገኛለች ከኔ ይልቅ አንተን ነው የምትለው። አይ ዛሬ ደውዬላት ነበርና ምንም ላገኛት ስላልቻልኩኝ ነው ሁለታችሁም ብቻ ላገናኝ። ዋናው ችግር እዚህ ጋር ነው ብዬ ነው ታውቃለህ። የቀረውን ነገር ፈጣሪም እያገዘን ምናምን ድንገት እኔም ተፈጥሮብኝ ክፉ ብያለሁ። አይም ድንገት እንዴት ባንዴ ሁሉ ነገር እንዴት ባንዴ እንደዚህ ትልቅ ነገር ይመጣል ብዬ ደንግጬ ነበርና ብቻ ለማንኛውም ሁሉም ነገር ምን ይሆናል። በጣም ቴንኪዩ ብቻ በዚህ መሀል ያገዛችሁኝ የነበራችሁ ሰዎች ቴንኪዩ። ቅመሜም የነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት እኔ አይደለሁም። ወሳኙ ነገር ይሄ ነው። አምነሽ ትቀበይኛለሽ? እኔ እንጃ ምን እንደምል አላውቅም። አሁንም አላመንሽኝም ነው? መወሰን ይከብዳል እኮ ባንዴ የዩን ሳይድ እኮ አልሰማንማ እንዴ? ብዙ እኮ ተዳርሰናል። ዲኤንኤ እስከ ማስመርመር ድረስ እኮ ተወስኗል። ታውቃለህ? እኔ ብቻ ሃይሚ ስለሌላው ነገር አይመለከተኝም። ለማንኛውም እንገናኛለን። አመሰግናለሁ። እሺ እንደምን የቀረውን ነገር እንፈታለን፣ መሄድ እንችላለን። በስርዓቱ አውሪኛ። እሺ አባቴ ቴንክ ዩ። እሺ
የለብኝም ግን ውስጤ ጥሩ ስሜት እና ሃይሚ አሁን በዚህ ጊዜ ተረጋግተሽ ከብሩኬ ጋር ያለውን ነገር ማስተካከል፣ ይቅርታውን መቀበል ያለ ምንም ስህተት ይቅርታ ስጠይቅ ነበር። ግን ያው አለማመንሽ ይሄ ሁሉ ነገር እንዲፈጠር አድርጎሻል ማለት ነው። ስለዚህ የጨረቃ ፋሚሊ እንዲሁ የሃይሚ ፋሚሊ በተለይ ሃይሚን የምትወዷት ፋሚሊ ልክ ከሆነች ልክ ነው ስትሉ ነበር። ልክ አይደለችም የምትሉት ደግሞ ይኸው መልሱ ቀርቧል ማለት ነው። አሁን የምትረዱበት መንገድ ላይ አላችሁ ማለት ነው። የቪዲዮ በደንብ ያስረዳቸዋል። ስለዚህ ሃይሚ የምትወዷት የሃይሚን አረዳድ ወይ የሃይሚን ንግግር የሰማችሁ ሰዎች በራሷ በጊዜው ልክ ናት። ሁላቸውም በጣም ሁሉም እዚህ ውስጥ ያሉት የሚሰሩት ልክ ናቸው በራሳቸው አንግል። ነገር ግን ሁሉም ሰው ልክ ነኝ ማለት አይችልም። በራሷ አንግል ነው እንጂ ማለት ይችላል እንደ ህዝብ ወይ ደግሞ እንደ ኮሚኒቲ ልክ ነኝ ማለት አይችልም። ብዙ ስህተቶች የማይታዩና የሚታዩ ስህተቶችን በህይወት ሊያደርግ ይችላል። ስለዚህ ሃይሚ ማስተካከል ያለብሽ ከብሩኬ ጋር ያለውን ነገር አስተካክለሽ ወደ ቀድሞ ህይወትሽ ብትመለሺ ነገሩን ለማስተካከል ብትጥሩ አሪፍ ነው እላለሁ። ወደ ፈመኛ አይደለም እንዴት አሁንም እኔን ኢንተረስት እያደረግሽ ነው ሳይሆን በውስጤ የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ ያለው። እሺ ብቻ ዋናው ቁም ነገር ያ ነው። እሺ አሁን ሃይሚ እንዲደብረኝ ምናምን አልፈልግም። አንቺንም ለመረዳት እሞክራለሁ። ግን ከዚህ በኋላ ግን ሃይሚ እኔን አላምንም ብትይኝ የምር እንቀያየማለን። እግዚአብሔርን እኔ ከፈለጋችሁ የመጣው ይምጣ የፈለጋችሁትን በሉ ምንም ይፈጠር። በእውነት እኔ ለማንም ብዬ አይደለም ሃይሚ ስለምወዳት ነው ብዙ ነገር እየጣርኩ ያለሁት። በእውነት እግዚአብሔርን ለማንም ብዬ አይደለም። ግን ሃይሚ ከዚህ በኋላ በዚህ ጉዳይ በተለይ ካላመንሽኝ በጣም በቃ እኔ እንጃ ብቻ ነኝ። አስገመትሽኝ በሰው ወረተኝ ውስጤንም ማመሳክለይ። እንግዲህ ፋሚሊ በመጨረሻ ሰዓት መተናል። እስከ ዛሬ የነበረው ቪዲዮ እዚህ ጋር የሚያበቃ ይመስለኛል። ካሁን በኋላ የሚከተለው ቪዲዮ ነገሮችን እያጣሩ ኦርደር ለማስያዝ ካልሆነ በስተቀር እንደዚህ ውጥረትና ጭቅጭቅ፣ ንትርክና ድብድብ የበዛበት ቪዲዮ አይሰሩም ብዬ ተስፋ አደርጋለሁ። ሃይሚ ማበላሽታለች፣ ይቅርታ ተባብለው ነገሮችን ለማስተካከል አሁን ፊት ለፊት ቀርበዋሉ። ያው የተታረቁ ይገኛሉ፣ መግባባት ላይ አሉ ብዬ ነው የማስበው። የጨረቃ ፋሚሊ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ያደረጋችሁ ቤቱን መያዛችሁ እንዳትረሱ። ላይክ ሼር ማድረጋችሁንም እንዳትረሱ። ቀጣይ በሌላ ቪዲዮ ተመልሰን መጣን። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። ሰፖርት ማድረግ ከፈለጋችሁ ከሪሚክስ ወይ ደግሞ ከዲስክሪፕሽን ታች ያሉ እነ ሼር ምናምን እንደዚህ ላይክ ምናምን አሉ አይደል? ከነዛ ቀጥታ እዛ ውስጥ ሱፐር ቴንክስ ወይ ደግሞ ቴንክስ የምትል በተናለች። እሷን ክሊክ እያደረጋችሁ $2 እስከፈለጋችሁ ዶላር እኔን ሰፖርት ማድረግ ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ ተመልሰን እንመጣለን። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ።